ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ትንሽ አጠር አድርጌ ነው የሆነ ሐሳብ ለመስጠት ነው የመጣሁትና ብሩኬ እንግዲህ ይሄ ሰሞን በጣም ሀብታም ሆኖልናል ማለት ነው። በጣም ተመስገን ነው። የሰው ልጅ ሲኖረው እንደዚህ አብሶ ለእናት እንደዚህ ማረጉ በጣም ደስ ብሎኛል እኔ በትላንትና ቪዲዮዎች ማለት ነው። ሌላኛው ደግሞ እንግዲህ ለሃይሚ ቤት በሰጠውም ደስ ብሎኛል። ሌላኛውም ደግሞ የዛሬ እንግዲህ ለወንድምየውም ደግሞ ማኪና ሰጥተዋል ማለት ነው። ይሄ ሰሞን በቃ ተውኝ አልኳችሁ እና በጣም ብሩኬ በቃ እንግዲህ ምን ልበላችሁ፣ ያው ብሩኬን ስናቀው ሰው ሲያከብር ነው የምናቀው። ገባችሁ አይደለ? በጣም ጥሩ ልጅ የሆነ እያለ ነው የምናቀው። ሴት ልጅ ሲያከብር ነው የምናቀው። ሴት ልጅ የሆነ እንዴት ነው ስለ ሴት ልጅ ክብር ሲያወራ፣ ሴት ልጅን አለማቆሸሽን፣ ሴት ልጅ ምን ያክል እንደሚሳሳለ ሴት ልጅ ነበር የምናቀውና በሰሞኑ ቪዲዮ ደግሞ ስናየው ደግሞ ማለት ነው እንኳን ሴት ልጅ አክብሮ የሚያቀና ስለ ሴት ልጅ አውርቶ የሚያቅ ከሴት ልጅ ራሱ የተወለደ አይመስልም። ገባችሁ አይደለ? በዚህ ሰሞን ቪዲዮ ማለት ነው። እሱም ደግሞ እንግዲህ ካያችሁት በትናንትና ራሱ በቂ ነው። ትናንትናም ሆነ ከትላንት ወዲያም ሆነ ሃይሚን ምን ያክል እንደሚያመናጭቃትና ምን ያክል እንዴት ልበላችሁ የሆነ እዚህ ጋር እኔ ለምን እንደሆነ አላውቅም። አብዛኞቻችሁ እያወቃችሁ ብሩኬ የሌለውን ጸባይ ሲያመጣ ብሩኬን መውቃስ እያለባችሁ ወይም ደግሞ ብሩኬ ይሄ የምታደርገው ነገር እኮ ትክክል አይደለም ማለት እያለባችሁ ደባብሳችሁ የምትሄዱት ለምን እንደሆነ አላውቅም። ወይም ደግሞ እንዴት ነው የሆነ ሰውን ከነጥፋቱ የሆነ እንዴት ልበላችሁ የሆነ ነገርን አሁን ሙዝ ከነልጣጩ አይበለም። ከነልጣጩ ትበላላችሁ። የሆነ ነገርን አለ አይደለ? የሆነ ያ ሰውን መክራችሁ መመለስና ጥፋት ሲያጠፋ ጥፋት አጥፍታል ከማለት ውጪ የሆነ ሴት ልጅ ላይ ሲጫወት ወይም ደግሞ ሴትን ልጅ ዝቅ ሲያደርግ የሆነ እንዴት ነው ጎበዝ ብላችሁ ወይም ደግሞ እንትን ዲስሪስፔክት የሚያደርግን ሴትን ወንድን ማበረታታት ማለት እኔ እንጃ አላውቅም። በእናንተ ቤት ሊኖር ይችላል። እኔ ጋር ግን እንደዚህ አይነት ነገር የለም። ገባችሁ? ብሩኬን እንደዚህ አይደለም የማውቀው። ገባችሁ አይደለ? ሲቀጥል ደግሞ እንግዲህ ለሃይሚ ራሱ 10 ጊዜ ነው አሁን በቃ ቤት ገዝቶ ሰጣት 10 ጊዜ ነው የሚያወራው። አሁን ስለ ቤቱ ምናምን እናውራ። ጥፋቱ ግን የብሩኬ ሆኖ በመጡት ቪዲዮ አስቴት እንሰጣለን። ገባችሁ አይደለ? በጥፋት ባጠፋው ነው ማለት ነው። እና ምን ማለት ፈልጌ ነው እንግዲህ በጣም ቤት ስለገዛላት መኪና በጣም ቀላል እንደሆነ ለምዳ ምናምን እንትን እንደሆነ ቤት መሰረት ነገር እንደሆነ ምናምን የሆነ ለሷም የሆነ መሰረታዊ ነገር እንዳለ ነገር ገባችሁ እንዲኖራት እንደሚመኝ ነገር ሁሉ አስረድተዋል ዛሬም ማለት ነውና የሆነ የሃይሚ አባት ሆኖ ማለት ነው። ልክ እንደ ሃይሚ አባት ሆኖ የሆነ ለሃይሚ በቃ በጣም እንዴት ልበላችሁ በጣም ደግ ተጫወተ ብሩኬ። በጣም ደግ እየተጫወትኩ ነው ብሩኬ ማለት ነው። ቢያንስ ይሄ ቤቱ ተወና ማለት ነው እንደው ስጦታ ይቅርባትና ማለት እንትን ባላልክ ባናመናጨካት ወይም ደግሞ ጥፋትን ባረምክ ገባ አይደለ? ጥፋት የምታጠፈው ጥፋትን በቤት መቼም እንትን ሊል አይችልም። ገባ አይደለ? በቤት ሊተካ አይችልም ጥፋት ማለት ነው። ጥፋት እንደተቀመጠ ነው። ሲቀጥል ደግሞ የሆነ ለመናገር ልንገራችሁ እዚህ ጋር ሃይሚ የምታገኘው ብሩኬም የሚያገኘው አንድ አይነት ነው። ልንገራችሁ ሃይሚም ዩቲዩበር ናት፣ ብሩኬም ዩቲዩበር ነው። ገባችሁ አይደለ? ነገር ግን ሃይሚ እንደውም እንደዚሁ ቁጭ በይ። ገባሽ አይደለ? አለኝ ብለሽ ሚዲያ ላይ እንዳታወጪ ያለሽን ነገር አንቺ ሐሳብሽ ወይም ደግሞ አላማሽ ሱፐርማርኬት መክፈት ስለሆነ ይሄ ሱፐርማርኬት ስትከፍቺ እንደውም ሱፐርማርኬት ስትከፍቺ ራሱ ከሰው አይን ደብቂ። የእውነቴ ነው። በቃ አስመርቀሽ ራስሽ ከፋሚሊዎችሽ ጋር ስራሽን አስጀምረ ራስሽ ማለት ነው። እንደውም ህልምሽን ራሱ የሆነ ነገር ከገዛሽም ከከፈሽም ማለት ነው። የሰው አይን መጥፎ ነው እናቴ። የሰው አይን በጣም መጥፎ ነው ልንገርሽ። ምክንያቱም ከዚህ በፊት በጣም ብዙ ሰዎችን ማለት ይሄ እንደ ብሩኬ ይሄ አለኝ ሰጣኝ ሰጣው ማለት ጥሩ አይደለም ልንገራችሁ በዚህ አጋጣሚ። ምክንያቱም የሰው ንብረት መቼ እንደሚጠፋ አታውቁም። ገባችሁ አይደለ? ታማችሁ እንኳን ንብረታችሁ ሊያሳክም ይችላል። ገባችሁ? እውነት እናውራ ከተባለ ታማችሁ እንኳን የታመማችሁትን ህመም እንኳን በእንትናችሁ ያው ሰው ነን። ገባችሁ አይደል? እኛ ሰው ነን፣ ታማሚ ነን። ገባችሁ አይደል? እንታመማለን። እንደ ቆምን አንቀርም። መሞትም አለ ገና ማለት ነው። ስለዚህ እንደ ወጣትነታችን አንቀርም፣ እንዳማረን እንደ አበባ አንቀርም። መሞት ያለ ነው። ገባችሁ አይደለ? መታመምም ያለ ነው። ነገር ግን ይሄ አለኝ ሰጣው ሀብታም ምናምን ማለት ጥሩ አይደለም ልንገራችሁ በዚህ አጋጣሚ። 10 መኪናም አለኝ ካላችሁ ቤትም አለኝ ካላችሁ ጥሩ አይደለም። የመዳን ቀሞች ራሱ ካላችሁ ደብቁ። አለኝ አትበሉ። ገባችሁ አይደለም? አለኝ ማለት ነገ ያስለቀሳችኋል ልንገራችሁ ማለት ነው። ይሄው አይታችኋል ሚዲያ ላይ በጣም ብዙ ሰው ሳታውቁ ዕዳ ላይ ሊገቡ ይችላሉ። ገባችሁ አይደለ? ሳይታወቁ ሊታመሙ ይችላሉ። ያ ንብረት ላያሳክም ይችላል። ገባችሁ አይደለ?
ከዛ እርዳታ ቢወጣ ራሱ ታሞ ራሱ እርዳታ ቢወጡ ራሱ ማለት ነው መኪና አለ አይደል እንደ ሽጥና አሳክም መኪና አለ አይደል እንደ ሽጥና አስክፈል ቤት አለ አይደል እንደ ሽጥና ክፈል ነው የሚባለው ገባችሁ አይደል ስለዚህ ሚዲያ ላይ ማውጣት አለኝ ማለት ጥሩ አይደለም ሃይሚ እንደም እንደደበቅሽ ቆጭ አንድ ነገር አለኝ ብለሽ እንደታወጪ ወርቅ ራሱ ቢኖር አለኝ ብለሽ እንደታወጪ ጥሩ አይደለም የሚዲያ ነገር እኛ እንዳለን አንቀርም ያው የሚዲያ ነገር ሁሉም ነገር አውጥቶ መዘርገፍ ነው ስራችን ማለት ነው ነገር ግን ያም ቢሆን ደግሞ ትንሽ ነገር ቆጠብ ማለት ጥሩ ነው እንደ ምሳሌ ለመሆን ራሱ ማን ነው በቅርቡ ማን ነው ሚኪ አውራዲስ ነው ምናምን እሱ ትዝ ካላችሁ ከሆነ በጣም አስባችሁታል ማስታወቂያ ስለሰራ ብቻ ገባችሁ ማስታወቂያ ስለሰራ ብቻ ልጅቷ ጋር ይታወቃል ብሎ ልጅቷ ደግሞ የሰዎቹን ገንዘብ እንዳለ ተበድራ ከሀገር ወጣ ማለት ነው ገባችሁ አይደለ ለዛ ድርጅት ለጸጉር ቤት ማስታወቂያ ስለሰራና ሰው ስላስተዋወቀ ብቻ ነው እዳውን ክፈል የተባለው ገባችሁ አይደለ የለኝም ሲል እኮ መኪና አለ በራሱ አፍተ ሉሉሉ ብሎ አውርቶ ማለት በራሱ አፍ ቤት አለኝ መኪና አለኝ ስላለ ነው ሽጥና ክፈል የተባለው ገባችሁ አይደለ የለኝም ይሄ እንደዚህ ነው ቢል ስላለ አውርታል ከዚህ በፊት ማስረጃ ያመጡት ገባችሁ አይደለ ሀበሻ ማለት ክፉ ነን ደግ እንደሆነንም ክፉ ነን ስለዚህ ሃይሚ ልንገርሽ ማለት አንድ ነገር አለኝ ብለሽ ሚዲያ ላይ እንደታወጪ እናት ጥሩ አይደለም አለኝ ያሉትም የትም አልደረሱም እዛው ናቸው ገባሽ እዛው ናቸው ጥሩ አይደለም ይውት እስቲ አሁን እንትና ማን ነው አቤል ብራኑ የወይኑ ልጅ ካያችሁት ማለት ነው ኦኬ አንድ ነገር እንደዚህ ቪዲዮ ላይ ሁሉ ሲያወራ ማለት ነው የሆነ እንትን ይላል ልንገራችሁ አቀማመጥ ራሱ ሲቀመጥ ቢሊየነር ስለሆን እንዴት ነው የምቀመጠው አይ ቢሊየነር መሆን እኮ ደስ ሲል ሚሊየነር መሆን እኮ ደስ ሲል እንዴት ነው እግሬን ደርቤ የምቀመጠው ሚሊየነሮች የሚቀመጡ ቦታ ነው እንደዚህ ቦታ ምናምን እያለ የሚያስገበኘው ምን ይመስላችኋል እሱ ምንም አይነት ገንዘብ እንደሌለ ነው የሚሆነው ማለት ስንት ቻናል ነው ያለው ስንት ሀገር የሚሄድ ሀብታም ልጅ ነው ገባችሁ አሜሪካን ላይ የሚቀመጥ ስንት አገር የሚዟዟር ስንት ማስታወቂያ የሚሰራ የለጠጠ ሀብታም ነው ልንገራችሁ ማለት ነው ነገር ግን እንኳን ሚሊየነር ራሱ እንዳልሆነ ነው ለኦዲንስ እያሳወቀ ያለው ገባችሁ አይደለ ስለዚህ እንደ ብሩኬ ይሄ አለኝ ብሎ መውጣት ጥሩ አይደለም ሀብታም ማጫወትም ጥሩ አይደለም በዚህ አጋጣሚ ግን ካናዳ ሊሄድ ነው የሆነ ነገር ልንገራችሁ ከቪዲዮ የወሰድኩት ነገር ነው ማለት ነው ዛሬ እንግዲህ በራሴ ድምጽ አውርቼ ነው ምዘጋው ማለት ነው ልንገራችሁና ብሩኬ ካናዳ ሊሄድ ነው መሰለኝ ፍቅረኛው ካናዳ እየሄደች ይመስለኛል አዲስ ፍቅረኛ ያዘም ይመስላል ሴቷም ካናዳ ጥሩ ናት በጣም ምርጥ ሴት እንደሆነችም የሆነ ፍንጭም ተናገረ ምናምን ማለት ነው ታውቃላችሁ የቡታጀራ ዩቲዩበሮች ካናዳ ለነሱ በጣም ቀላል ሀገር ነው ስዊዘርላንድም ሆነ አሜሪካንም ሆነ በቃ እንኳን እዛ አይደለም እንኳን ማለት ባህር ዳር እንኳን ለመሄድ እኮ ትኬት ቆርጣችሁ በአውሮፕላን ለመሄድ ጎረፋ ይዛችሁ ነው የምትሄዱት በፕሌን ነው የምትሄዱት ኦኬ ገባችሁ አይደል ተነስታችሁ ብር አትሉም ማለት ነው እንኳን ካናዳ ለመሄድ ፕሮሰስ ማለት ነው የሆነ ሀገር ለመሄድም እናንተ ቀላል ነው በ10 ቀን ነው በ2 ቀን በ4 ቀን ነው የሚያልቅላችሁ እኔ እኮ እናንተ ጋር ያለው ነገር ወደኛ ለምንድን ነው የማይመጣው ወደ መዳም ቀሞች ለምን አይመጣም እናንተ ጋር ያለው ኃይለኝነት እናንተ ጋር ያለው ማለት ኃይለኝነት ሳይሆን እንዴት ነው ድፍረት የእናንተ ድፍረት ለመዳን ቀሞች ቢሰጠን ኖሮ ማለት ነው የመዳን ቀሞች እኮ መዳሞች ስንት ሀገር ይዘው ይሄዳሉ እዛው ቅርት ይሉ ነበር እነሱን ራሱ እንደናንተ እንትን አላሉም አገሩን ረግጠው እንኳን ቱርክ ይሄዳሉ ጀርመን ይሄዳሉ ፈረንሳይ ይሄዳሉ የመዳን ቀሞች ግን እዛው መቅረት ራሱ አይፈልጉም ተመልሶ ይመጣሉ እናንተ እንደዛ ራሱ ብትረግጡ እኮ በቃ እኛን አታስቀምጡም የምሬን ነው እና ብሩኬ እንደ ፍንጭ እንደሰማሁት ቪዲዮ ላይ የሆነ ነገር ታነሳላችሁ አይደለ ሲያወራ ምናምን ከቪዲዮ የሆነ ነገር የወሰድኩት እሱ ነው ልንገራችሁ ማለት ነው ካናዳ ሊሄድ ነው መሰለኝ ፕሮሰሱ እንደዛ ነገር ነው መሰለኝ ሴቷም እዛ ነው መሰለኝ ያለችው መኪናውም የሷ ነው መሰለኝ ሰጣው ነው መሰለኝ ሀደራ ሰጣው ከዚሁ ተገዛ መሰለኝ እንደዛ ነገር ነው ያው ይሄ መኪና ታውቃላችሁ የዛሬ ስንት 10 አመት የዛሬ 10 አመት 600,000 ብር ነበረ ይሄ መኪና ማለት ነው ከዛ ቪክስ ከዛ አሁን ደግሞ ክሮዘር ነው መሰለኝ እንደ ክሮዘር ነገር ነው ከዛ አሁን ስንት ነው 2 ሚሊዮን ምናምን 2 ሚሊዮን 600,000 ነው ምናምን ብቻ ይሄ የተሰራ ስለሆነ ማለት ነው የሰራ መኪና ስለሆነ 1.8 1.7 እንደዛ ነገር ይገኛል ብዬ አስባለሁ እንደዛ ነገር ነውና ያው የምዳን ቀሞች እናንተ መግዛት ትችላላችሁ ግን ብሩኬ ደግሞ በጣም አካበደ አብሶ ወንድምየው ላይ ማለት ነው ወንድምየውን እኔ
እንዶ ተውት፣ እንዶ ማውራትም አልፈልግም። ታውቁታላችሁ የኔ እንትን ግን በጣም ብሩኬ አካበደ። ቤት ሰራ፣ እንደዚህ አደረገ፣ እዚህ ሮጠ፣ እንደዚህ አደረገ። አዎ ታማኝ ወንድም አዎ ያስፈልጋል ለሰው ልጅ። ነገር ግን እንዶ በዚህ አጋጣሚ እኔ ራሱ ልንገርም ማለት ነው ብሩኬ፣ የኔም እህቴ እንዶ ታላቅ እህቴ ያለች እንዶ ልክ እንደ እጄ ነው ማዛት። ልክ እንደ እጄን ሄጄ እንደዚህ እቃ አምጣ፣ እንደዚህ አምጣ ብላ፣ እንደዚህ እሎለ ጻፍ፣ እንደዚህ አድርግ፣ ልክ እንደ እጄ ነው ማዛት ማለት ነው። እና ለእቴም የሆነ ነገር በልልኛ አባቴ፣ የሆነ ነገር እንዶ በልልኝ። እኔ ታውቃለህ የመዳን ቀመኝ ነኝ፣ ምንም የለኝም። እና ብሩኬ እንደው ይሄ ስሙን ሀብታም እያጫወተ ነውና ያው ለነገሩ እኮ ለዚህ መብቃት ራሱ እግዚአብሔር ይመስገን። እንዶ ሃይሚ ናት፣ እንዶ እግዚአብሔር ይመስገን። አዎ ሃይሚ ናት። ገባችሁ? አዎ እየመረረች ትውጫለሽ። የቡታጀራ ወንዶች ማለት ነው፣ የቡታጀራ ሴቶች ናቸው ለዚህ ያበቁት። ገባችሁ አይደለ? እየመረራችሁ ትውጣላችሁ። ይሄንን ያው ብሩኬም አልካደም፣ እውነት ነው። ብሩኬም አልካደም። ገባችሁ አይደለ? የዚህ ሁሉ የሃይሚም እጅ አለበት ምናምን እያለ ያው ሃይሚንም ያመሰግናል። ነገር ግን እንዶ እኔ ግርም የሚለኝ ነገር የቡታጀራ ወንዶች ያው ታድጋላችሁ አብራችሁ ከሴቶች ጋር፣ ግን የቡታጀራ ሴቶች ነው እናንተን የሚያሳድጉት። ነገር ግን መጨረሻ ላይ እነሱን የምትወቅሱ ነገር፣ እነሱን የምታስለቅሱ ነገር፣ እነሱን እንዴት ልበላችሁ እንደ እዝባ ላይ የምታዩ ነገር በጣም ነው የሚገርመኝ። እንደ መጀመሪያ ሁኑ እንጂ መጨረሻም እንደ መጀመሪያ ሁኑ። አሁንማ ብሩክ ጥጋብ እንደ ምን ልበላችሁ፣ የምሬን ነው። ጥጋብ ወጥሮታል። ሃይሚ ላይ እንደዚህ ሆኖ አያውቅም። ሁለት እጁን ወደ ኋላ አድርጎ መግረፍ ይሄ ልጅ ያስፈልገዋል። የምሬን ነው። አዎ ትንሽም ዱብ ማለት ያስፈልገዋል ብሩኬ። ለዛም ነው መሰለኝ ውጥር ያለው። በተረፈ ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ። ዛሬ እንግዲህ ቪዲዮ አላስገባውም፣ የኔ ድምጽ ብቻ ይበቃል። ምክንያቱም ምንም አያምርም። ያው ወንድ እንትን ማለት ለወንድሙ የሰጣ ፓርት ደስ ይላል። ለወንድሙ እኮ ስጦታ መስጠት ደስ ይላል። ስጦታ መስጠት እኮ ደስ ይላል። አዎ እኔም ስጦታ ፈልጋለሁ ብሩኬ፣ በዚህ በነካጁ ለኔም ስጣኝ። እና ቤተሰብ ሰላማችሁ ይብዛልኝ፣ ወዳችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ባይ ባይ።